በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሁላችሁም ይህንን መርሃ ግብራችን የምትከታተሉ ሁሉ እንደምታስታውሱት ወይም ደግሞ እንደምታውቁት ማለት ነው። በዚህ መርሃ ግብራችን መንፈሳዊ አገልግሎታችን ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን የምታስተምረንን ትምህርት በቅርባችን ካሉ ምንጮች እየጠቀስን የምንከታተለው ሲሆን በተለየ መልኩ ደግሞ ቤተክርስቲያናችን የምታስባቸውን በዓላትም ይሁን እንዲሁም ደግሞ ጊዜያቸውን ጠብቀው የሚመላለሱ የተለያዩ እንድናስባቸው የሚያስፈልጉ ክስተቶች አሉና እነዚያንም እያሰብን መማማር ስለሚገባን አሁን ደግሞ ያለንበት በሰሙነ ሕማማት ውስጥ ነውና አምላካችን መድኃኒታችን ጌታችን ኢየሱስ ክርስቶስ ለሁላችንም ያደረገው በቃላት የማይገለጽ በአይምሮ ልንደርስበት የማንችል እጹብ ድንቅ እያልን ብቻ የምናልፈውን ሕማምና ሞቱን መከራውን የምናስብበት ነውና ይህንን ስንዘክር ደግሞ በልባችን እንዲቀመጥልን ለኛ ያደረገውን ውለታ ማሰብ ስለሚገባ ይህንኑ የሚያጠይቁ የተለያዩ መልእክቶችን ይኸው ማድመጣችንን ለዛሬም እንግዲህ እንቀጥላለንና በጊዜው ጊዜ ደግሞ ሁሉን ሲነጋገሩበት በልብም ያድራል በበለጠም ትኩረት ሰጥተን እንድንከታተለው ያደርገናልና በሳምንት ውስጥ የተከናወኑ ክንዋኔዎችን በመስቀሉ ልናስባቸው የሚገቡ የተለያዩ ጉዳዮችን በየዕለቱ ከሚደርስልን ከግብረ ሕማማቱም ቢሆን በስግደታችን በጸሎታችን በተለያየ መልኩ በሚቀርበው ጸሎት ልንከታተላቸው ወይም ደግሞ ልናስተውላቸው የሚገቡ አንዳንድ ጉዳዮችን መለስ ብለን የምናይበት ስለሆነ ሁሉንም መቼስ ማዳረስ ባንችል የተወሰኑትን ብቻ በዚህ መርሃ ግብራችን እንደሱ እንዳምላካችን ፈቃድ በየዓመቱ እንደምናደርሳቸው ለዘንድሮም እንዲሁ አለፍ እያል የምንከታተለው ነው። ለዛሬም በክፍል 2 በሰሙነ ሕማማት እንድናስባቸው ከሚገቡ ጉዳዮች የተወሰኑትን ይዘን የተመለስ ነው። ለዛሬ ምናልባትም ለየት ባለ መልኩ ሕማማት ከተባለው መጽሐፍ በዲያቆን ሄኖክ ኃይሌ ከተጻፈው ማለት ነው ለሚፈሩህ ምልክትን ሰጣቸው የሚለውን ርዕሰ ጉዳይ እናድርስና በመቀጠል ደግሞ ሌላም እንደዚሁ እንደሱ እንዳምላካችን ፈቃድ እንከታተለው የሚያስፈልገንን አንዳንድ አጫጭር ጉዳዮችን ለማየት እንሞክራለን። ለሚፈሩህ ምልክትን ሰጣቸው። የደግነት ባለቤት ይችን ዕለት ባርኮ ቀድሶ ስለሰጠን ክብር ምስጋና ለሱ ለገናና ስሙ ይሁን። የመስቀል ላይ አደራ እናታችን የሐዘን እናትም መብርሃንም ስሟ የተመሰገነ ይሁንልን። የቅዱሳን አምላክ ለዛሬም እንግዲህ እሱ ስለኛ ያደረገውን ውለታ ከምናስብባቸው አንዱ ምልክት የተባለው መስቀል ምን እንደሆነ የምንማርበትን እንዲናድምጥ። የእንጨት ላይ ስቅላት በሮማውያን ሕግ የመጨረሻው አስከፊ የሞት ቅጣት ነበር። በሰይፍ ተቀልቶ የሚሞት ሰው የሚሰቃየው ለጥቂት ሰከንዶች ብቻ ነው። በእሳት ተቃጥሎ ወይም በድንጋይ ተወግሮ የሚሞት ደግሞ ስቃዩ ለጥቂት ደቂቃዎች ብቻ ነው። በመስቀል የሚሰቀል ሰው ግን የመጨረሻውን ረጅም ስቃይ ለሰዓታት በዝግታ ይሰቃያል። በመስቀል ላይ መሰቀል ማለት ከራስ ጠጉር እስከ እግር ጥፍር የሚደርስ ስቃይ፣ የቆዳ መቀደድ፣ ከፍተኛ ቁስል፣ በነፋስ ምክንያት የሚመጣ ጥዝጣዜ፣ በችንካር ምክንያት የሚመጣ የነርቭ ስቃይ፣ የሚያንገበግብ ትኩሳትና የውሃ ጥም፣ ጭንቅላትን የሚፈልጥ የራስ ምታት፣ ሞትን የሚያስመኝ አሰቃቂ ቆይታ ነው። ሮማውያን በምንም ተአምር ይህን አሰቃቂ አሟሟት ዜጎቻቸው እንዲሞቱ አይፈርዱም። ዜጎቻቸውን ከፍርድ በፊትም አይገርፉም። በሐምሌ 5 ቀን ሰማዕታት የሆኑት የቅዱስ ጴጥሮስና የቅዱስ ጳውሎስ አሟሟት ይህን ያስረዳናል። በዚያች ዕለት ቅዱስ ጴጥሮስ በእንጨት ላይ ተዘቅዝቆ ተሰቅሎ ሲሞት፣ ቅዱስ ጳውሎስ ግን በአባቱ ሮማዊ በመሆኑ ምክንያት በሰይፍ ተቀልቶ ሰማዕት ሆኗል። ቅዱስ ጳውሎስ ሮማዊ ዜግነቱን እንደ ሌሎች በገንዘብ የገዛው ሳይሆን በአባቱ ሮማዊነት ምክንያት ያገኘው ሲሆን ይህንን ዜግነቱንም በመንፈሳዊ አገልግሎቱ ወቅት በአግባቡ ተጠቅሞበታል። አይሁድ ከሰው ያለ አግባብ ሊያስፈርዱበት ሲሉ ይግባኝ ጠይቆ ወደ አውግስጦስ ቄሳር የሄደውም ሮማዊ በመሆኑ በመብቱ ተጠቅሞ ነበር። የሐዋርያት ሥራ ምዕራፍ 22 ቁጥር 24፣ የሐዋርያት ሥራ ምዕራፍ 25 ቁጥር 10። ጲላጦስ ክርስቶስ ንጹሕ መሆኑን እያወቀ እንኳ ተሰቅሎ እንዲሞት በፈረደበት ጊዜ ጌታችን በዜግነቱ ሮማዊ ሆኖ ተወልዶ ቢሆን ኖሮ በፍርዱ ላይ ይግባኝ ብሎ ወደ ቄሳር መሄድ በቻለ ነበር። አባ ጊዮርጊስ ክርስቶስ ከንጉሥ ሄሮድስ ሴት ልጅ ቢወለድ ኖሮ አልጋ ወራሽ ተብሎ አይሰደድም ነበር፣ እርሱ ግን የድሆችን ልጅ ድንግል መረጠ እንዳለው በእስራኤል በመወለድ ፈንታ በሮም ቢወለድም ኖሮ አይሰቀልም ነበር፣ እርሱ ግን የያዕቆብን ውበት ወደደ። ሮማውያን ባሪያዎቻቸውን በስቅላት የሚቀጡባቸው የመስቀል አይነቶች 3 አይነት ቅርጽ ያላቸው ናቸው። የመጀመሪያው በእንግሊዘኛው የቲ ካፒታል ቲ ወይም ደግሞ የፐ ፊደል ቅርጽ ያለው የመስቀል አይነት ሲሆን ሁለተኛው ደግሞ ሐዋርያው እንድሪያስ የተሰቀለበት የኤክስ ቅርጽ ያለው የመስቀል አይነት ነው። ሶስተኛው የመስቀል አይነት ደግሞ ጌታችን የተሰቀለበትና ሐዋርያው ጴጥሮስንም በፍላጎቱ ዘቅዝቀው የሰቀሉበት በአማርኛው የተ ፊደል ቅርጽ ያለው
መስቀል ነው። ከነዚህ 3 የመስቀል አይነቶች ክርስቶስን በዚህ መስቀል ላይ ስለምን ሊሰቅሉ ቻሉ? የላይኛው የመስቀሉ ክፍል በሌለበትና አንገቱን በማያሳርፍበት በቲ ካፒታል ቲ ወይም ደግሞ በፐ መስቀል ፐ በሚመስለው ማለት ነው መስቀል ወይንም እጆቹንም እግሮቹንም በሚዘረጋበት በኤክስ መስቀል ላይ ሊሰቅሉት ሲቻላቸው አሁን በምናውቀው የተ ቅርጽ ባለው መስቀል ላይ ከፍ አድርገው እንዲህ ሊሰቅሉት ቻሉ? መልሱን በቅዱስ ያዕቆብ ዘስሩግ ቋንቋ እንዲህ ያደርጉ ዘንድ ምስጢር አላሰናበተቻቸውም ብለን ባጭሩ ልንገልጸው እንችላለን። ይህ የመስቀል ቅርጽ ምልክት እግዚአብሔር የማዳኑን ሥራ እንደሚፈጽምበት አስቀድሞ በብሉያት መጻሕፍት የተቀመጠ ምስጢራዊ ምልክት ነበር። ይህንን ምልክት በብዙ ስፍራዎች በምስጢር ሲያበራ እናገኘዋለን። ቅዱሳን መላእክት እንኳ በእግዚአብሔር የክብር ዙፋን ፊት ቆመው ቅዱስ 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 እያሉ ሲያመሰግኑት በሁለት ክንፎቻቸው ፊታቸውን በሁለት ክንፎቻቸው እግራቸውን ሸፍነው ሁለቱን ግን በመዘርጋት ነው። ኢሳይያስ ምዕራፍ 6 ቅዱስ ያሬድ ይህን የመላእክቱን ቁመት አስተውሎ እነዚህም የመስቀሉ ምልክት አምሳያዎች ናቸው በማለት ተርጉሞታል። መላእክቱ እንኳን በፊቱ ሲቆሙ ይህን ዓለም የሚድንበትን ምልክት ምሳሌ አድርገው ነው። መላእክቱ ተሸፍነው ማመስገናቸው ፍርሃታቸውን የሚያስረዳ ሲሆን እግዚአብሔርን የሚያመሰግን ሁሉ ራሱን መሸፈን እንደሚገባውም የሚያስተምር ነው። ይህንን ሥርዓትም በእኛ ቤተ ክርስቲያን የምናየው ሲሆን ዲያቆናት በሚቀድሱበት ጊዜ ፊታቸውን በመስቀሉ ይሸፍናሉ። በሙሴ ታሪክም ውስጥ ይህንን የመስቀል ምልክት እናገኘዋለን። እስራኤላውያን ከአማሌቃውያን ጋር በሚዋጉበት ወቅት ሙሴ ለኢያሱ እንዲህ አለው፣ ወጥተህም ከአማሌቅ ጋር ተዋጋ፣ እኔ እግዚአብሔርን በትር ይዤ በኮረብታው ራስ ላይ እቆማለሁ። ኢያሱም ሙሴ እንዳለው አደረገ፣ ከአማሌቅም ጋር ተዋጋ። ሙሴ አሮንና ሆርም ወደ ኮረብታው ራስ ወጡ። እንዲህም ሆነ፣ ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር፣ እጁንም ባወረደ ጊዜ አማሌቅ ድል ያደርግ ነበር። የሙሴ እጆች ግን ከብደው ነበር። ድንጋይም ወሰዱ፣ በበታቹም አኖሩ፣ እርሱም ተቀመጠበት። አሮንና ሆርም አንዱ በዚህ አንዱ በዚያ ሆነው እጆቹን ይደግፉ ነበር። ፀሐይም እስክትገባ ድረስ እጆቹ ጠነከሩ። ኢያሱም አማሌቅንና ሕዝቡን በሰይፍ ስለት አሸነፈ ይለናል ዘጸአት ምዕራፍ 17። ሙሴ ያደረገው ነገር ያልተለመደ ነገር ነው። በዚያ ከባድ ውጊያ ወቅት ወደ ኮረብታ መውጣቱ ምን ለማድረግ ነው? እጁን የዘረጋውስ ለምን ይሆን? ሊጸልይ ነው እንዳንል ድንጋይ አስመጥቶ ቁጭ ብሎ ጸሎት ከየት የመጣ ስርዓት ነው? እጄን ደግፉኝ ብሎ ጸሎትስ አለ ወይ? ሙሴ ግን በዚያ ኢያሱ ከአማሌቃውያን ጋር በሚያደርገው ውጊያ ውስጥ በዕለተ አርብ መድኃኔዓለም ኢየሱስ ክርስቶስ ከአጋንንት ጋር የሚያደርገውን ውጊያ እየተመለከተ ነበር። በኮረብታው ላይ ቆሞ እጆቹን የዘረጋውም በጎልጎታ ኮረብታ ላይ እጆቹን የዘረጋውን መድኃኔዓለም ክርስቶስን በትንቢት መነጽር እያየ ነበር። አባ ጊዮርጊስ በውዳሴ መስቀል ከአማሌቅ ጋር ስለነበረው ውጊያ በተዘረጋው በሙሴ እጅ አምሳል የተሰራ መስቀል ዘተገብረ በአምሳሊሁ ለእደ ሙሴ በገዳመ ራፊድ በእንተ ጸባ አማሌቅ ብሎ የገለጠው መስቀል በሙሴ ላይ ነበረ። ኮረብታው የቀራኔው ምሳሌ ሲሆን ከሙሴ ጋር አብረው የወጡት አሮንና ሆር ከጌታ ግራና ቀኝ የተሰቀሉት የሁለት ወንበዴዎች ምሳሌ ናቸው። ሙሴ ፀሐይ እስክትገባ እጆቹን እንደዘረጋ መድኃኔዓለም ክርስቶስም በመስቀል እጆቹን በዘረጋና በተሰቀለበት ወቅት ፀሐይ ጨልማ ነበር። ሊቁ ጠርጠሉስም እንዲህ ይላል፣ ወደ ሙሴ እንምጣ። ኢያሱ ከአማሌቅ ጋር ይዋጋ በነበረበት ሰዓት እጆቹን ዘርግቶ ተቀምጦ ለምን ጸለየ? በዚያ እጅግ ወሳኝ በሆነ ሰዓት ከእግሮቹ ተንበርክኮ ደረቱን እየደቃ በግንባሩ ተደፍቶ ሊጸልይ ሲገባው ስለምን እንዲህ አደረገ? የታሪኩ ዋና ነጥብ በዚያ ውጊያ ሜዳ ላይ በአንዲት ቀን ውጊያ ዲያብሎስን ድል የነሳው የኢየሱስ ስሙ መኖሩ ነው። በክርስቶስ ድል የተገኘበት የመስቀሉ ምልክትም አስፈላጊ ነበር ብሎ ነግሮናል። ኢየሱስና ኢያሱ የሚሉት ስሞች በዕብራይስጥ የሽዋ የሚባለው አንድ ስም ናቸው። በመልካ ኢየሱስ ጸሎታችን የስምህን አክሊል በራሱ ላይ አድርጎ ኢያሱ የጠላትን አገር ወረሰ ብሎ እንደነገረን ማለት ነው። አኪለ ስምከ እንዘ ይትቄጸል በርእሱ አህጎረ ጸር ወረሰ ኢያሱ የምንለውና የግዕዝ መጽሐፍም ላይ መጽሐፈ ኢያሱን ኦሪት ዘኢየሱስ ተብሎ የምናገኘው በዚህ ምክንያት ነው። ሰማዕቱ ዮስጢኖስም ይህን ሐሳብ ቀድሞ ሲናገር ሕዝቡ ድልን ያገኙት ሙሴ ስለጸለየ አይደለም፣ በዚያ ሜዳ ኢየሱስ የሚለው ስም ስለነበረና ሙሴም የመስቀል ምልክትን ስላደረገ ነው። ከእንባና ሐዘን ጋር የሚቀርብ ጸሎት እግዚአብሔርን ደስ እንደሚያሰኘው ከናንተ እንኳን የማያውቅ ማን ነው? በዚህች ዕለት ግን ሙሴ እያለቀሰ አልጸለየም፣ በድንጋይም ላይ ተቀምጦ ነበረ። ያ ድንጋይ የክርስቶስ ምሳሌ እንደሆነ አያለሁ
ይላል። ከቅርጹ ባሻገር ጌታችን ከምድር ከፍ ብሎ እጆቹን ዘርግቶ መሰቀሉም እጅግ ጥልቅ ትርጓሜ ያለው አሟሟት ነበር። አስቀድሞ ከምድር ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ ብሎ እንደተናገረ አበባ ንቦችን እንደሚስብ በመስቀሉ ሕዝብና አሕዛብን ወደ እርሱ ይስባልና እጆቹን ዘርግቶ ከፍ ብሎ መሰቀሉ መልእክት ነበረው። ቅዱስ አትናቴዎስ አንድ ሰው እጆቹ እንደተዘረጉ ሊሞት የሚችለው በመስቀል ላይ ብቻ ነው። ለክርስቶስም እጆቹን ዘርግቶ ይህን መከራ መቀበል ይገባው ነበር። ስለዚህ ሕዝቦችንና አሕዛብን ሁሉ አንድ አድርጎ ወደ እርሱ ይሰበስብ ዘንድ እጆቹን ዘረጋ። እኔም ከምድር ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ ብሎም የተናገረው ስለዚሁ ነበር ይላል። በምድርና በሰማይ መካከል ከፍ ብሎ መሰቀሉ የእግዚአብሔር ልጅም የሰው ልጅም እንደሆነና ሰውም እግዚአብሔር የሚሆነው እርሱ መሆኑን የሚያስረዳ ነው። በምድር ላይ በእግሩ ተመላልሶ በምድር ላይ ሰልጥነው ያሉ አጋንንትን እንዳራቃቸው በአየር ላይ የሚሰለጥኑትን በአየር ላይ ስልጣን ያላቸውን እርኩሳት መናፍስትን ድል የነሳቸው ዘንድ በአየር ላይ ከፍ ብሎ ተሰቀለ። ኤፌሶን ምዕራፍ 2 ቁጥር 1 በምድር ላይ ለጣዖታት በሚሰዋው መስዋዕት ጢስ ምክንያት የረከሱትን በአየር ላይ ያሉ ፍጥረታትንም በአየር ላይ ተሰቅሎ ቀደሳቸው። ክርስቶስ በመስቀል ላይ እጆቹን ዘርግቶ ቆሞ መሞቱ ሊቀ ካህናትም የመስዋዕቱ በግም እርሱ እንደሆነ የሚያመለክት ነው። በኦሪት ስለ ሕዝቡ ኃጢአት በግን አቁሞ የሚሰዋው ሊቀ ካህናት እጆቹን ይዘረጋ ነበር። ሊቃውንት የሚሰዋው በግ እርሱ ነው፣ የሚሰዋ ካህን እርሱ ነው፣ ከአባቱና ከመንፈስ ቅዱስ ጋር መስዋዕቱንም የሚቀበል እርሱ ነው እንደሚሉ በአዲስ ኪዳን ስለ ሁላችን ኃጢአት የመስዋዕት በግም የሚሰዋ ካህንም የሆነው ራሱ መድኃኔዓለም ክርስቶስ ነው። በግ እንደመሆኑ በበረት ውስጥ ተወልዶ በቤተ ሳይዳ የበጎች በር አልፎ ወደ ኢየሩሳሌም ገብቶ ለመታረድ ተነድቶ የተሰዋው የእግዚአብሔር በግ እርሱ ነው። በጉን መስዋዕት አድርጎ የሰዋው ሊቀ ካህናትም እርሱ ነው። ቅዱስ አትናቴዎስ ከኦሪቱ ሊቀ ካህናት ጋር በማመሳሰል ሲያስረዳ እግዚአብሔር ለሁሉ ቤዛ እንደሚያስፈልግ አይቶ ቃሉን ላከ። የእግዚአብሔር ቃልም እንደ ድንግል መሬት ከታተመችው ማርያም ተጸንሶ ሊቀ ካህናቱ አሮን ልብስን እንደሚለብስ የሥጋን ልብስ ለበሰ። ሊቀ ካህናቱ መስዋዕትን እንደሚያቀርብ ራሱን መስዋዕት አድርጎ ለአባቱ አሳረገ። በደሙም ሁላችንን ከኃጢአት አነጻን ብሎናል። አባ ጊዮርጊስ ዘጋስጫ ክርስቶስ ሊቀ ካህናትነትን ብቻ ሳይሆን ዛሬ በቤተ ክርስቲያናችን ያሉትን የክህነት ማዕረጋት ሁሉ ፈጽሞ አሳይቷል ይላል። እንደ አናጉንስጢስ አንባቢዎች ማለት ነው ወደ ምኩራብ ገብቶ መጽሐፍ ገልጦ ያነብ ነበር። ምግብ ያስተዳድሩ ዘንድ በሐዋርያት እንደተሾሙት እንደ ዲያቆናት ደግሞ አሳና እንጀራ አበርክቶ አበልቷል። እንደ ቀሳውስት ደግሞ ምስጢረ ቁርባንን አሳይቶ አቁርቧል። እንደ ሊቃነ ጳጳሳት እፍ ብሎ ሀብተ ክህነትን በሐዋርያቱ ላይ አሳድሯል። የክርስቶስ ሊቀ ካህናትነት ከኦሪቱ ክህነት እጅግ የሚበልጥ ነው። የኦሪቱ ሊቀ ካህናት ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። የሐዲስ ኪዳን ሊቀ ካህናት ክርስቶስ ግን በዕለተ ዓርብ አንድ ጊዜ ቆሞ የማያዳግም ይቅርታን የሚያሰጥ መስዋዕት ሊያቀርብ መጥቷልና ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ብሎ ተነግሮለታል። ዕብራውያን ምዕራፍ 10 ቁጥር 11። በዚህም ምክንያት እንደ በግነቱ ቆሞ እንደ ካህንነቱ ደግሞ እጆቹን ዘርግቶ እንዲሞት በመስቀል ላይ መሰቀል ነበረበት። በዚህም የተነሳ ዛሬ ክርስቶስን በመስቀል ላይ ቆሞ ስናየው ስለኛ የተሰዋ በግ መሆኑን፣ እጆቹን ዘርግቶ ስናየው ደግሞ ሊቀ ካህናት መሆኑን እናስተውላለን። እንደ ቅዱስ ዮሐንስም እንደ ታረደ በግ ቆሞ አየሁ እንላለን። ራእይ 5:6 እንደ ቆመ በመሞቱ ደግሞ በስጋው ቢሞትም በመለኮቱ ሕያው መሆኑን እናስተውላለን። በመስቀል ላይ መቆሙን ስናይ በመሰዊያው ላይ የቆመውን በግ እናያለን። እጆቹን መዘርጋቱን ስናይ ደግሞ ነፍሱን ስለ በጎቹ አሳልፎ የሚሰጥ መልካም እረኛ መሆኑን እናስተውላለን። ሊቁ መልአከ ብርሃን አድማሱ ጀንበሬ ከቅኔዎቻቸው ባንዱ የክርስቶስን መልካም እረኝነት ሲገልጹ እረኛ በጎቹን ይሸጣል፣ ክርስቶስ ግን ስለ በጎቹ ተሸጧል። እረኛ የበጎቹን ስጋ ይበላል፣ የክርስቶስን ስጋ ግን እኛ በጎቹን በላለን። እረኛ የበጎቹን ቆዳ ይለብሳል፣ ክርስቶስ ግን ስለ በጎቹ እርቃኑን ተሰቅሏል ብለዋል። በዘመነ አበው ያዕቆብ የወንድሙን የኤሳውን ቦታ ወስዶ ጠጉር ሳይኖረው እንደ ኤሳው ለመሆን ጠጉር ለብሶ ለአባቱ ምግብን አቅርቦ ነበር። ዘፍጥረት ምዕራፍ 27 ቁጥር 1። ይህን ካደረገ በኋላም ወደ እናቱ ወገኖች ወደ ሶሪያ ብቻውን ወርዶ ሲመለስ ወልዶ ከብዶ በቁጥር 2 ሰራዊት ያህል ሆኖ ተመልሶ ነበር። መድኃኔዓለም ክርስቶስም በመስቀል ላይ ያደረገው ይህንን ነበር።
ያዕቆብ ጠጉር ሳይኖረው የኤሳውን ጠጉር እንደለበሰ ክርስቶስም ኃጢአት ሳይኖርበት የአዳም ልጆችን ኃጢአት ተሸከመ። ያዕቆብ በአባቱ ፊት ምግብ እንዳቀረበ ክርስቶስም ለአባቱ ራሱን የተወደደ መስዋዕት አድርጎ አቀረበ። ያዕቆብ ወደ ሶርያ ወርዶ 2 ሰራዊት ሆኖ እንደተመለሰ ክርስቶስም ነፍሳትን ከሲኦል ማርኮ አውጥቷል። ወደ ቀጣዩ ሌላው መርሃ ግብራችን ለዛሬ ወደ እናንተ እናደርሰዋለን ብለን ወደ አሰብነው መርሃ ግብራችን ከመሄዳችን በፊት አሁን ለሚፈሩ ምልክትን ሰጣቸው ብለን መልእክቱን ካደረስንበት ከሕማማት ቀጥሎ የሚገኘው የራስ ቅል ስፍራ የሚለው ስለሆነ ይህንንም እንደ አምላካችን ፈቃድ በመቀጠል እንከታተለው። የራስ ቅል ስፍራ ቀራንዮ ወይም ጎልጎታ የሚባለው ስፍራ ትርጉም የራስ ቅል ስፍራ የሚል ነው። እንዲህ የሚል ስያሜ ተራራው የራስ ቅርጽ ስላለው ነው ሰዎች ተገለው የሚጣሉበት ነው ብለው የጻፉ ቢኖሩም በአመዛኙ ሐሳብ ግን ይህ ስያሜ የተገኘው ከአይሁድ መጽሐፍት እንደምናገኘውና ብዙ የቤተክርስቲያን አበው ጠቅሰው እንደዘገቡት በዚያ ስፍራ የመጀመሪያው ሰው አዳም ስለተቀበረ ነው የሚለው ነው። የአይሁድ ትውፊት አጽመ አዳምን በጥፋት ውሃ ወቅት በመርከብ ውስጥ ኖህ ይዞት እንደገባና ከዚያም የኖህ ልጅ ሴም ኢየሩሳሌም ርስቱ እንድትሆን በዕጣ በደረሰችው ጊዜ አጽመ አዳምን በዚህ ስፍራ እንደቀበረውና በሳሌም ንጉሥ በመልከ ጼዴቅ የሚጠበቅ እንደነበር ያትታል። ዛሬም ድረስ ቀራንዮን የሚሳለም ሰው የአዳም መቃብር የተባለውን ስፍራም ወደ ታች ወርዶ ይሳለማል። በዚያ የመቃብር ስፍራ በቅሎ የነበረና የተቆረጠ ዛፍ ላይ የጌታችን መስቀል እንደተተከለ የጌታችን ደም በፈሰሰም ጊዜ እስከ አዳም መቃብር ድረስ እንደደረሰም ስፍራውን ለሚጎበኝ ሰው ሁሉ የሚተረከው ታሪክ ያስረዳል። ቦታውን ያገኘችው ባለብዙ ታሪኳ ንግሥት እሌኒ በ326 ዓ.ም ነበር። በዚህም ታሪክ ምክንያት የጌታችን የስቅለት ስዕል በሚሳልበት ጊዜ ከስር የራስ ቅል ተደርጎ ይሳላል። ይህ ከአይሁድ ትውፊት የተገኘ የራስ ቅል ስፍራ ስያሜ መነሻ ታሪክ ባይኖርም ኖሮና በዚያ ስፍራ የተቀበረው የማንኛውም ሰው አጽም ቢሆንም ኖሮ ዞሮ እንኳን የአዳም ወይም የሔዋን አጽም ነው። አዳም እንደወደቀ የወደቀ ሔዋን እንደተረገመች የተረገመ በአዳም ላይ የነገሰው ሞት የነገሰበት የሰው ልጅ አጽም ነው። ሐዋርያው በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ እንዳለው በዚያ ስፍራ ያለው የራስ ቅል ሞት የነገሰበት የሰው ልጅ የራስ ቅል ነው። ሮሜ ምዕራፍ 5 ቁጥር 14 ይህንን ሞት ሊያጠፋ የመጣው አምላክ በራስ ቅል ስፍራ መሰቀሉና ደሙን ማፍሰሱ ለዚያ የራስ ቅል ብቻ ሳይሆን ከመቃብር መውረድ አልፈን ወደ ሲኦል ለወረድን ሁሉ ታላቅ ደስታ ነው። በዚያ ስፍራ የተቀበረ አዳምም እርሱ በተቀበረበት ስፍራ ስለ አዳም መዳን የአዳምን ስጋ የነሳ አምላኩ ስጋው ሲቆራረስ ደሙ ሲፈስ አጥንቱ እስኪታይ ሲገረፍ ቢያይ ይህች አጥንት ከአጥንቴ ይህች ስጋ ከስጋዬ ናት አይልም ትላላችሁ? እንደ ልጁ ዳዊት ሐሴትንና ደስታን አሰማኝ የሰበርካቸው አጥንቶቼ ደስ ይላቸዋል ብሎ አይዘምር ይሆን? በእርግጥም አዳም ከገነት የወጣው ከጎኑ የተፈጠረችው ሔዋን በሰጠችው ፍሬ ምክንያት ነበር። ክርስቶስ ግን በቀራንዮ ተሰቅሎ ጎኑን ተወግቶ ጎኑ ላሳሳተችው አዳም ከጎኑ ደምና ውሃ ፈሰሰለት። በመስቀል ስር ተቀብራ ያለች የራስ ቅሉንም አለመለመች። ሊቃውንተ ቤተ ክርስቲያን ይህንን ስፍራ የአዳም መቃብር ነው የሚለውን የአይሁድ ታሪክን መነሻ አድርገው ብዙ ብለዋል። ቅዱስ ባስልዮስ ዘያቢ የሰው ልጅ ጥፋት በተጀመረበት በዚያ ስፍራ ተሰቀለ። ይህ የሆነው አዲሱ የመንግሥተ ሰማያት ሕይወት በዚያ እንዲጀምር ነው። በአዳም ላይ ብርቱ የሆነው ሞትም በክርስቶስ ሞት ምክንያት ደካማ ሆነ ይላል። ቅዱስ ቄርሎስ ዘኢየሩሳሌም ደግሞ በራስ ቅል ስፍራ ራስ የተባለ ክርስቶስ መሰቀሉን ስምን መልአክ ያወጣዋል ማለት በሚመስል መገላለጽ ያደንቃል። ጎልጎታ የሚለው ስም የራስ ቅል ስፍራ ተብሎ ተተርጉሟል። እውነተኛው ራስ ክርስቶስ የተሰቃየበት ይህንን ስፍራ በትንቢታዊ ቃል የጠሩት ሰዎች እነማን ይሆኑ? ሐዋርያው ክርስቶስን አካሉ ለሆነች ለቤተ ክርስቲያን ራስ ብሎ ጠርቶታል። ቆላሲስ ምዕራፍ 1 ቁጥር 18 ዳግመኛም የወንድ ሁሉ ራስ ክርስቶስ ነው አለ። አንደኛ ቆሮንቶስ ምዕራፍ 11 ከዚያም የአለቆችና የስልጣናት ሁሉ ራስ ነው አለ። ቆላሲስ ምዕራፍ 2 ቁጥር 10 ይህ ራስ የሆነ ክርስቶስ በራስ ቅል ስፍራ ተሰቃየ። እንዴት ያለ ትንቢታዊ ስያሜ ነው ይላል ሊቁ። የራስ ቅል በሚባል ስፍራ ተሰቀለ የሚለውን ይህንን ቃል አስመልክቶ ቀደምት አበው እስካሁን ያነበብነውን ጽፈዋል።
ሆኖም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ ሰብሳቢ እንደነበሩት እንደ አለቃ አያሌው ታምሩ ግን ይህን የራስ ቅል ስፍራ በሚል ቃል በጥልቅ ተመስጦ ያየው ሰው አልገጠመኝም። በትምህርታቸው የተማረኩ አንድ ምእመን እንደ ገላትያ ሰዎች እባክዎን የሚቻል ከሆነ ዓይኔን ልስጥዎት ብለው የለመኗቸው ባለ ስውር አይነ ስውሩ አለቃ አያሌው በአዲስ አበባ ምስካየ ኅዙናን መድኃኔዓለም ቤተክርስቲያን በዕለተ ዓርብ የስቅለት በዓል ላይ የራስ ቅል ስፍራ በሚል ባስተማሩት ልብ የሚሰብር ስብከታቸው ላይ የራስ ቅል ስፍራ የሚለውን ስያሜ ከታሪክ አንጻር ከማየት አልፈው እንዲገልጸውት ነበር። ክርስቶስ በራስ ቅል ስፍራ ተሰቀለ ማለት ከዚያን ዘመን ጀምሮ እስከ ምጽአት ድረስ በሚነሱ ክርስቲያኖች ጭንቅላት ውስጥ ክርስቶስ ተሰቅሎ ይኖራል ማለት ነው። በእኔና በእናንተ ጭንቅላት ውስጥ ተሰቅሎ መኖር አለበት ማለት ነው። ፍቅሩ መከራውና የመስቀሉ ነገር በጭንቅላታችን ተቋጥሮ እንዲኖር እንዳንረሳው ምንጊዜም ተቀርጾብን እንዲኖር ነው። አሁንም በጭንቅላታችን ውስጥ ክርስቶስ ተሰቅሎ ይኖራል። አይወርድም። ዛሬ የመስቀሉ ስፍራ ቀራንዮ አይደለም፣ የኛ ጭንቅላት ነው። ቀራንዮ ዛሬ ይተረካል እንጂ ዛሬ መስቀሉ የለም። መስቀሉ ያለው በምዕመናን ጭንቅላት ውስጥ ነው ብለው ነበረ። የራስ ቅል ስፍራ 1988 ዓ.ም የተከበሩ በረከታቸው ይደርብንና አለቃ አያሌው ታምሩ አስተምረውት ከነበረው ትምህርት እንግዲህ ለዛሬ በክፍል 2 የሕማማት መልእክታችን ሕማማት ከተባለው መጽሐፍ በእውነት ወንድማችን ዲያቆን ኃይሌን የሕይወትን ቃል ያሰማልን፣ በአገልግሎት አጽንቶ በዕድሜ በጸጋ ይጠብቅልንና በግሩም መልኩ ጽፎት ከነበረው እኛም ለዚህ መልእክቶቻችን ወይም ደግሞ ወደ እናንተ እያደረስን ላለነው በሕማማት ሰሞን ልናስበው ከሚገባው ጉዳይ አንዱና ዋናው የጌታችን የመስቀሉን ነገር ማሰብ አሁንም እንዳነበብነው እንደሰማነው በአይምሯችን በልባችን ታትሞ እንዲኖር ነውና ይሄን የሚያጠይቀውን እንግዲህ አንድ ሁለቱን አይተናል። እጅግ በጣም በርካታ ቁም ነገሮች ያሉበት መጽሐፍ ነው ሕማማት። ሌሎቹን ደግሞ እንደዚሁ መለስ ብለን አለፍ እያልን በየጣልቃው የምንመለከተው ይሆናል። አሁን ወደ ሌላ መልእክት ደግሞ እናምራ። በዚህ በሰሙነ ሕማማት በቅድስት ቤተክርስቲያን እየተገኘን ካህናቱ እየመሩን ስግደቱን እናደርሳለን። ታዲያ በዚህ ጊዜ ምናልባትም አንዳንድ የውጭ የባዕድ ቃላት የምንሰማቸው ስላሉ እነሱን ከዚህ ቀደም ቆየት ቢልም ያስታወስናቸውም ቢሆን እንደው ለዛሬም ደግሞ አንዳንድ ሐሳቦችን ከዚሁ ጋር የተያያዘ እንዳንዘነጋው ለማሳሰብ ያህል ይሄንኑ በድጋሚ ልናደርሳቸው ወደናል። በግብረ ሕማማት ውስጥ ማለት መጽሐፉ በሚነበብበት ትልቁ መጽሐፍ ውስጥ ማለት ነው የሚገኙ ባዕድ ወይም የውጭ ቃላት አሉ። በግብረ ሕማማት ውስጥ ወደ አማርኛ ሳይተረጎሙ የተቀመጡ የዕብራይስጥ የቅብጥና የግሪክ ቃላት ይገኛሉ። የእነዚህ ቃላት ትርጉም ነው አሁን የምንመለከተው። ኪርያላይሶን እብኖዲ ናይን ኪርያላይሶን ታኦስ ናይን ኪርያላይሶን ትስቡጣ ናይን ኪርያላይሶን ማስያስ ናይን ኢየሱስ ናይን ክርስቶስ ናይን አማኑኤል እያልን አማኑኤል ናይን ኪርያላይሶን እያል እናዜማለን። ይሄ የታወቀ ነው። ኪርያላይሶን እብኖዲ ናይን ኪርያላይሶን ታኦስ ናይን ኪርያላይሶን እያልን ማለት ነው። ታዲያ በዚህ የዜማ ስልት ከፍተኛ ስግደት የሚከናወንበት ነው። ዜማውን በረጅምና በመካከለኛ በአጭር በሶስት ስልተ ዜማ የሚገለጥ ነው። ቃሉ የግሪክ ሲሆን አጠራሩ ኪርያላይሶን የሚለው ማለት ነው። አጠራሩ ኪሪዬ ኤሌይሶን ነው። ኪሪያ ማለት እግዝእትነ ማለት ሲሆን ኪሪዬ ማለት ደግሞ እግዚኦ ማለት ነው። ሲጠራም ኪሪዬ ኤሌይሶን መባል አለበት። ትርጉሙም አቤቱ ማረን ማለት ነው። ኪርያላይሶን የምንለው በተለምዶ ነው። ይሄውም ኪሪዬ ከሚለው ኤላይሶን ከሚለው ደግሞ በመሳሳባቸው በአማርኛ ያን ፈጥረው ነው በማለት ሊቃውንት ያትታሉ። ናይናን ወይም ናይን ማለት ደግሞ ማረን ይቅር በለን ማለት ነው። እብኖዲ ማለት አምላክ ማለት ነው። እብኖዲ ናይናን ሲል አምላክ ወይ ማረን ይቅር በለን ማለት ነው። ታኦስ የግሪክ ቃል ሲሆን ትርጉሙ ጌታ አምላክ ማለት ነው። ታኦስ ናይናን ማለትም ጌታ ሆይ አምላክ ወይ ማረን ማለት ነው። ማስያስ ማለት የዕብራይስጥ ቃል ሲሆን ትርጉሙ መሲህ ማለት ነው። ማስያስ ናይናን ሲልም መሲህ ወይ ማረን ይቅር በለን ማለት ነው። ትስቡጣ ዴስፓታ ከሚለው የግሪክ ቃል የመጣ ሲሆን ትርጉሙም ደግ ገዥ ማለት ነው። ሌሎቹ የተለመዱ ናቸው። ኢየሱስ ማለት መድኃኒት ማለት ነው። ክርስቶስ ማለት መሲህ ማለት ነው። አማኑኤል ማለት እግዚአብሔር ከኛ ጋር የሆነ ማለት ነው። ይህን እንደው ጠቆም አድርገን ለማለፍ ወደን ነው። ሌላው በዕለተ ረቡዕ የተከናወነው ነው። ሰኞና ማክሰኞን ከብዙ በጥቂቱ በክፍል 1 አይተናል። አሁን ደግሞ ረቡዕ ላይ ደርሰናልና የረቡዕን ለብቻው ለማየት እንሞክር። አንደኛ በጌታችን ላይ የተላለፈ
የአይሁድ ውሳኔ ነው። በሰሙነ ሕማማት ረቡዕ የምናስበው ዕለተ ረቡዕ አይሁድ በጌታችን ላይ በመስቀል ተሰቅሎ እንዲሞት ውሳኔ ያስተላለፉበት፣ የተማማሉበት እንዲሁም መሐላቸውን ስምምነታቸውን በጉባኤ ያጸደቁበት ቀን ነው። በዚህ ዕለት 8ቱ ማኅበራነ አይሁድ በጌታ ላይ ሲመክሩ ቆይተው ከብዙ ውይይት በኋላ ሊቀ ካህናቱ ቀያፋ ይህ ሁሉ ሕዝብ ከሚጠፋ ከሕዝቡ አንድ ሰው ቢሞት አይሻልምን ብሎ ባቀረበው ሐሳብ መሠረት ጉባኤው ስለተስማማ ይሙት በቃ የሚል ፍርድ የጸናበት የሞት ውሳኔ የተላለፈበት ዕለት ነው። ይኸውም ሐሙስ ማታ ተጀምሮ አርብ ስለተፈጸመ የረቡዕና የአርብ ጾም በየጊዜው የምንጾመው ማለት ነው። ጾመ ድኅነት መሠረቱ ይህ ነው። በዚህ ምክንያት ዕለቱ የምክር ቀን በመባል ይጠራል። የአይሁድ ሸንጎና የጌታችን ፍርድ። በአይሁድ ሃይማኖታዊና ምድራዊ ኑሮ ውሳኔ የሚሰጥ የአይሁድ ሸንጎ ወይም ደግሞ ሰንህድሪን የሚባል ትልቅ ችሎት ነበረ። ሰንህድሪን ማለት በአደባባይ የሚቀመጡ ሽማግሌዎች ማለት ነው። ዝቄኒም ይሉታል። በዘመናዊው ዕብራይስጥ ሜምሻላት፣ በጥንቱ ማልኩታ ይባላል። ይህ ሸንጎ 8 ማኅበራትን ያቀፈ ሲሆን እነዚህም ጸሐፍት፣ ፈሪሳውያን፣ መጸባሃን፣ ሊቃነ ካህናት፣ ረበናት፣ መገብተ ምኩራብ፣ ሰዱቃውያንና መላእክተ ሕዝብ ናቸው። 71 አባላት ያሉት ሲሆን 72ኛው ሊቀ ካህናቱ ነው። በዚያ ዘመን ቤተ አይሁድ ዳኝነት ይሰጡበት የነበረው ከፍተኛው ፍርድ ቤት ይህ የአይሁድ ሸንጎ ነበር። ማቴዎስ 26 ቁጥር 3። ፈሪሳውያንና ሰዱቃውያን የዚህ ሸንጎ አባል ነበሩ። የሸንጎ ስልጣን ሃይማኖታዊ ጉዳይን በተመለከተ በመላው ዓለም ባሉ አይሁዳውያን ላይ የሚወስን ሲሆን በፖለቲካ ረገድ ግን በይሁዳ ግዛት ላሉ አይሁዶች ብቻ የሚሰራ ነው። የሮም መንግስት አካባቢውን የሚመለከቱ አንዳንድ ጉዳዮችን እንዲመለከት ለዚህ ሸንጎ ስልጣን ሰጥቶት ነበር። ሸንጎ ብይን ሲሰጥም ወይም ቢሰጥም የሞት ውሳኔን ማስተላለፍ ግን የሮም መንግስት ስልጣን ብቻ ነበር። አይሁድ ጌታችንን ወደ ሄሮድስና ወደ ጲላጦስ የወሰዱትም የሞት ፍርድ መስጠት ስለማይችሉና ሊገሉትም ስለፈለጉ ነበር። ይህ ሸንጎ የራሱ ደንቦችና መመሪያዎች አሉት። ለአብነት ያህል ጥቂቶቹን ለመጥቀስ ብንሞክር፣ አንደኛ ይህ ሸንጎ በበዓል ቀን ፍርድ ማከናወን አይችልም። ሁለተኛ ምርመራ በሚካሄድበትና ምስክርነት በሚሰማበት ቀን የፍርድ ውሳኔ አይሰጥም። ሶስተኛ የምስክሮች ቃል እርስ በርሱ ባይስማማ ተከሳሹ በነፃ ይለቀቃል። አራተኛ አንድ ምስክር በሌላ ምስክር ፊት ቃል መስጠት አይችልም። አምስተኛ ከሳሹ ተከሳሹን በራሱ እንዲመሰክር ማድረግ አይፈቀድለትም። ስድስተኛ ለተከሳሹ ቢያንስ አንድ ጠበቃ ሊቆምለት ይገባል። ሰባተኛ ሊቀ ካህናቱ ሸንጎው ድምፅ እንዲሰጥ ይጠይቃል። ስምንተኛ ተከሳሹ ለምስክሮቹ መስቀለኛ ጥያቄ እንዲያቀርብ ይፈቀድለታል። ዘጠነኛ አይሁድ ወንጀል ፈጽሟል ያሉትን አንድ ወንጀለኛ እጅ ከፍንጅ ካልያዙት በስተቀር በምሽት እንዲይዙት ሕጋቸው አይፈቅድላቸውም። አስረኛ በወንጀሉ አባሪ ተባባሪ በሆነ ሰው ጥቆማ ወንጀል የፈጸመውን አንድ ወንጀለኛ ሰው እንዲይዙ አይፈቀድላቸውም። ሆኖም አይሁድ ጌታችንን በከሰሱት ጊዜ ከነዚህ ሁሉ አንዲቱንም ሕግ አላሟሉም። በዚህም ክስ ለዘመናት ይመኩበት ከነበረው ሕጋቸው ጋር ተጣልተዋል። ከሕግ ውጪ በምሽት በሕገ ወጥ ያዙት። የድርጊቱ ተባባሪ በነበረው በገዛ ደቀ መዝሙሩ ጥቆማ ያዙት። ከሕጋቸው ውጪ በዓላቸው ቀን ችሎት አስዋሉ። በተመረመረበት ቀን እንዲሞት ወሰኑበት። እውነተኛ ምስክር አልተሰማበትም። ለምስክርነት የቀረቡትም በሸንጎ ወጥተው ዛቱበት። አንዳንዶቹም በጥፊ መቱት። እንኳን ጠበቃ ሊቆምለት ራሱ እንዲናገር አልፈቀዱለትም። ሊቀ ካህናቱ ሸንጎውን ሳይጋብዝ በራሱ ፈቃድ ሞት ወሰነበት። ጌታችንም መስቀለኛ ጥያቄ እንዲጠይቅ እድል አልተሰጠውም። የፋሲካ እራት እንዳያመልጣቸውና እንዳይኮነኑ ሲቻኮሉ ቅዱሱን መሲህ ለመግደል ለተዛባው ፍርዳቸው ግን ኩነኔን አልፈሩም። ሌላው ረቡዕ የምናስበው የማርያም እንተፍረት እምነት ነው። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ማርያም እንተፍረትን ኃጢአቷን ይቅር ብሎ ከ36ቱ ቅዱሳት አንስት የደመረበት ቀን ነው። ይኸውም በስምዖን ዘለምጽ ቤት ለምሳ ግብዣ ተጠርቶ ሳለ ማርያም እንተፍረት ባለሽቶዋ ደጆቹ ተከፍተው አገኘች። ገብታ በፍጹም እምነት ወደ ጌታ ቀረበች። በኋላውም ቆማ እያለቀሰች ልመናን አቀረበች። ከእግሩ ተደፍታ በእንባዋ ታርሰው ጀመረች። በራስ ጠጉሯ ታብሰው እግሩንም ደጋግማ ትስመው ሽቱም ትቀባው ነበር። እንዲህም እያለች ልመናን አቀረበች። ነፍስንና ስጋን የምታድን የእግዚአብሔር ልጅ ሆይ አንተ የሕይወት ምንጭ ነህና ሕይወቷን ወደ አሳመርክላት ወደ ባሪያ ተመልከት። እኔ አንተን በድያለሁ፣ እንደ እንስሳም ሆንኩኝ። ኃጢአተኛና በደለኛ መሆን እኔን አቤቱ ይቅር በለኝ። ከኃጢአት ቀንበር ፍታኝ። ለሴጣን ተገዝቼ ኖሬያለሁና ከሴጣን እጅ አድነኝ። የንስሐን ቀንበር እንድሸከም የበቃሁ አድርገኝ። የምህረትህን በር ክፈትልኝ። ጌታዬ ሆይ
ይቅርታና ምሕረትን ተስፋ አድርጌ ወደ አንተ መጥቻለሁና በቸርነት ተቀበለኝ እያለች በተሰበረ ልቦና ሆና ልመናዋን ታቀርብ ነበር። ጌታችንም ኃጢአቷን ይቅር ብሎ ከቅዱሳት አንስት ውስጥ ደምሯታል። ሶስተኛው የይሁዳና የአይሁድ ስምምነት ነው። በዕለተ ረቡዕ የምናስበው ይሁዳ ጌታን አሳልፎ ሊሰጣቸው አይሁድም 30 ብር ሊሰጡት ስምምነት ያደረጉበት ቀን ነው። ይኸውም ጌታችን ያስተምር በነበረበት ወቅት የአስቆሮቱ ይሁዳ ከምዕመናን ለሚገባው ገንዘብ ሰብሳቢ ወይም አቃቤ ነዋይ ነበረ። ከሚሰበሰበው ሙዳየ ምጽዋት ለግል ጥቅሙ እየቆረጠ ወይም እየቀረጠ የማስቀረት የእጅ አመል ነበረበት። ይሁዳ ፍቅረ ነዋይ እንደሚያጠቃው ድብቅ አመሉ ይበልጥ ጎልቶ የወጣው ጌታችን በለምጻሙ በስምዖን ቤት ሳለ ማርያም እንተፍረት ዋጋው ውድ የሆነ ሽቱ በቀባቸው ጊዜ ነው። በዚያች ዕለት ይሁዳ የተቃውሞ ድምፅ ካሰሙት አንዱ ነበር። ማቴዎስ 14:16 ይህ ሽቱ ተሸጦ ለድሆች ቢሰጥ መልካም ነበር ሲል ያቀረበው ሐሳብ አዛኝ ቅቤ አንጓች ለመሆን እንጂ ለድሆች አስቦ አልነበረም። ሽቱ ሲሸጥ የሚያገኘው ጥቅም ስላለ ነው። ሽቶ በጌታችን እግር ስር ከፈሰሰ ለእርሱ የሚተርፈው ምንም ነገር የለም። ይሁዳ ተቆርቋሪ መስሎ ያቀረበው ሐሳብ ተቀባይነት በማጣቱም ማኩረፊያ ያገኘ መስሎት በቀጥታ ከካህናት አለቆች ዘንድ ሄዶ ጌታን በ30 ብር ለመሸጥ ተዋዋለ። ይህ ታሪክም በሶስቱ ወንጌላት ውስጥ በሚከተሉት ምዕራፎች ተመዝግቦ እናገኘዋለን። ማቴዎስ ምዕራፍ 26 ቁጥር 3፣ ማርቆስ 14 ቁጥር 1፣ ሉቃስ 22 ቁጥር 16። እንግዲህ ለዛሬ ከብዙ በጥቂቱ ከሙሉ በከፊሉ በዚህ በሰሙነ ሕማማት ልናስባቸው በልባችንም እሱ አምላካችን በቸርነቱ እንዲሰድልን እንዲያተምልን ነገረ መስቀሉን ሁልጊዜም ከፊታችን ከሕይወታችን ከመንገዳችን ከሐሳባችን እንዳይነቅልብን እንዳያወጣብን ያን እያየን የምንኖርበትን ማስተዋሉን እንዲያበዛልን ደጅ እየጠናን ከምንከታተላቸው እንግዲህ እጅግ በጣም ጥቂት ከሆኑ መልእክቶቻችን ነው። በክፍል 2 ለዛሬ ሰሙነ ሕማማትን ስናስብ ልናስተውላቸው ከሚገቡ ነጥቦች የተወሰኑትን በጥቂቱ ለመከታተል የሞከር ነው። አሁንም በክፍል 3 ሌሎች ጉዳዮችም እንደዚሁ እያነሳን እንማማራለን። አምላካችን በቸርነቱ ይህንንም ስለነገረን ስላስተማረን ክብር ምስጋና ይግባው። ያው እንግዲህ ዲያቆን ሄኖክ ኃይሌ በሕማማት መጽሐፍ አሁን ደግሞ ያደረስናቸውን ደግሞ የረቡዕን ቀናት የሚያሳስበውንና የኪርያላይሶን ትርጉም ደግሞ ያገኘንበትን ደግሞ ሆህተ ስብከትን የጻፉልን ማለትም ሆህተ ስብከት ዘቅዱስ ያሬድ ቅጽ 2 ላይ ያገኘነውን ሊቀ ጉባኤ ጌታሁን ደምጸ ናቸውና በእውነት መድኃኔዓለም የሕይወትን ቃል ያሰማልን፣ በዕድሜ በጸጋ ይጠብቅልን፣ ይቆየን። አሁንም የምሕረት ጌታ መስቀሉን በልባችን ያትምልን። ሁልጊዜም በዚህ ፍቅር እንድንኖር እሱ በቸርነቱ በዚህ ሕይወት የምንመላለስበትን ልቦናውን፣ ማስተዋሉን፣ ጥበቡን፣ አይምሮውን፣ ትጋቱን፣ ጽናቱን፣ ትዕግስቱን እንዲያበዛልን አሁንም ፈቃዱ ከሁላችን ጋር ይሆንልን። ሁልጊዜም የመስቀል ላይ አደራ እናታችንን ተማጽነን ያፈርነው የጎደለብን ነገር የለምና እኛን እንደውም እያጎደልን የምንፈተነው የምንቸገረው እንጂ እሷ ወላዲተ አምላክ እንዳይን ጥቅሻ የሚደርሰው ጸሎታ ሁልጊዜም አብሮን ስላለ አደራሽን ስንላት በእውነት ሁልጊዜም የሚደርስልን ፊት የማያስመልሰው አንገት የማያስቀልሰው ቃል ኪዳኗ ምልጇ አብሮናልና እያከበርናት እያመሰገናት ሐዘኑን ተካፋይ አድርጊን ካንቺ ጋር አብረን እያዘን የልጅሽን መከራ እንካፈል ዘንድ ለዚያ የበቃን የተዘጋጀን አድርጊን ብለን አዛኝቱ እናታችን መብራንን እየተማጸነ ነው እንግዲህ የዛሬው መርሃ ግብራችንን የምንፈጽመው። ለቅዱሳን የሰጠውን በረከት ለሁላችን የሚያድለን አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ለሕዝባችን ለሀገራችን አሁንም አምላካችን ከሱ የሆነውን ጽኑ ሰላሙን በቸርነቱ ይስጥልን ያብዛልን። ምሕረትና ደግነቱ የበዛ ስላዛኝቱ ስለ ርኅርተ ሕሊና ስለ ርኅርተ ልቦና ስለ ድንግል ማርያም ብሎ የኔንም የእናንተንም የሁላችንም መጨረሻ በቸርነቱ አሳምሮ ለደገኛው ክብር እንዲያበቃን ፈቃዱ ከሁላችን ጋር ይሆንልን። ማህደረ ተዋህዶን እንዲሁ እንግዲህ መቼስ ስለሚያደምጡ ሁሉ ታዳርሱልናላችሁ ብለን ተስፋ እናደርጋለን። ምናልባት እየሰማችሁ ሰብስክራይብ ያላደረጋችሁ ካላችሁም ሰብስክራይብ ያደረጋችሁ በየቀኑ የሚወጡትን በየሁለት ቀኑም እንደ እግዚአብሔር ፈቃድ መቼም እሱ አምላካችን እንደወደደ የምናወጣቸውን እሱን አጋዥ አድርገን ወደ እናንተ ወደ ልባችን እንዲያደርስልን እየተማጸን የምንከታተላቸው መርሃ ግብሮቻችን በቶሎ እንድታገኟቸው ስለሚረዳችሁ በዚህ መልኩ እንግዲህ በእናንተ በኩል የሚደረገውን እንድታደርጉ ከወዲሁ ለመጠቆም እንወዳለን። አባቶቻችን በቅድስት ቤተክርስቲያን ተገኝተን ግብረ ሕማማቱን ሰምተን ስግደቱን ሰግደን መጨረሻ ላይ ሲያሰናብቱን እንዲህ ብለው ነው። እንበለ ደዌ ወሕማም እንበለ ጻማ ወድካም በፍስሐ ወበሰላም አመ ከመዮም ያብጽሐኒ ያብጽሕክሙ እግዚአብሔር። ያለ ደዌና ያለ ሕማም ያለ ጻማና ያለ ድካም እግዚአብሔር እንደ ዛሬው ቀን በደስታና በፍቅር በአንድነት ያደርሰኝ ያደርሳችሁ በማለት ነውና እግዚአብሔር አምላካችን አሁንም
ለዛች ለትንሣኤው በሰላም እንዲያደርሰን እድሜውን እንዲያበድረን ይህንን ሳምንት በሰላም እንድንፈጽም በበጎ እንድንፈጽም እሱ በቸርነቱ ኃይል ብርታት እንዲሆነን ፈቃድ ይሆንልን። አሜን። ይቆየን።